ሰላም ውዴ ቻናሌ ቤተሰቦች ዛሬም እንደተለመደው ተወዳጁን መንታ መንገድ ድራማን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን መንታ መንገድንና ሌሎች የምለቃቸውን ፊልሞች ያለ መቆራረጥ መከታተል ትችላላችሁ። አብራችሁኝ ቆዩ። ስምሩ ትኩረቷን ለሁለቱ ልጆቿ ለሜሊክና ለኖህ አድርጋለች። ሜሊክንም እስር ቤት ሄዳ ጠይቃት ስትወጣ ከኖህ ጋር ትገናኛለች። ሰላም ኖህ። ሰላም። ሜሊክን ለመጠየቅ ነው ወደዚህ የመጣሽው? አዎ እሷን ለመጠየቅ ነው። አመሰግናለሁኝ። ለምንድን ነው የምታመሰግነኝ ኖህ? እኔም መጥቼ ማየት ግዴታ አለብኝ። እስካሁን ድረስ ከናንተ ጋር አልነበርኩም፣ ከዚህ በኋላ ግን ከናንተ ጋር ነኝ። ሜሊክን ጠይቃት እስከምትወጣ ድረስ ውጭ ልጠብቅህ እችላለሁ። አያስፈልግም፣ ስራ አለብኝ። በመጨረሻም እህትና ወንድም ተገናኙ። እንኳን ደህና መጣህ፣ እንኳን ደህና ቆየሽኝ። ልታይሽ መጣ ነበር። እማዬ መጣ ነበር። አዎ እናታችን ልትጠይቀኝ መጣች ኖህ። ሜሊክ እባክህን ወንድሜ፣ እናታችን ዘግይታ ነበር፣ ነገር ግን ከኛ ጋር ነው ያለችው። በእርግጥ ትልቅ ስህተት ሰርታ ነበር፣ አሁን ግን እቀበላታለሁ፣ ተቀብያታለሁም። ኖህና ሜሊክ በዚህ መልኩ ብዙ ከተጨቃጨቁ በኋላም ሜሊክ መጨነቅ ትጀምራለች። ለተፈጠረው ነገር ሊነግራት ሲሞክር ሜሊክ ታስቆመዋለች። እኔ የምነግርህ ነገር አለኝ ወንድሜ፣ አንድ ችግር ተፈጥሯል። ባደረግኩት ነገር ምናልባትም ፊቴን ላታየው ትችላለህ። ድምፄን እንኳን መስማት አትፈልግም ኖህ። ሜሊክ ምንድነው የተፈጠረው? እባክሽ አታስፈራሪኝ። ሜሊክ በጭንቀት አንገቷን እየደፋች ትናገራለች። ነፍሰ ጡር ነኝ። ኖህ በሰማው ነገር ድርቅ ብሎ ይቀራል። በሌላ በኩል ታሐሲን መኪና ውስጥ ቁጭ ብሎ እየጠበቀ ነበር። ሱምሩንም ሲመለከታት ከመኪናው ይወርዳል። አቶ ታሐሲን፣ ወይዘሮ ሱምሩ ሜሊክን አገኘሻት እንዴ? አዎ አግኝቻታለሁኝ። የእውነት ለምታደርግልን ነገር ሁሉ በጣም አመሰግናለሁኝ አቶ ታሐሲን። ሜሊክ ያለችበት ሁኔታ እንዴት ነው? ደህና ነች። ወንድሟንም አሁን ታገኘዋለች። እነዚህ ሁለት ልጆች እርስ በርሳቸው በጣም ይዋደዳሉ። አቶ ታሐሲን በድጋሚ አመሰግናለሁ። አንተ ባትሆን ኖሮ ሜሊክን ማግኘት አልችልም ነበረ። እኔ ምንም አላደረኩም፣ ችግር የለውም። ሜሊክና ኖህ አሁንም እንደተፋጠጡ ናቸው። ሜሊክ ትናገራለች። በጣም አዝናለሁ። ኖህ የሚናገረው ቃላት አቶም ከንፈሩ ሳይቀር እየተንቀጠቀጠ ነው። ምንም ነገር ሳይናገር ሜሊክን ጥሏት ይሄዳል። ቆም ብሎ ካሰበ በኋላም ወደ እሷ እየተመለሰ ይናገራል። ያንን ቺያን እገለዋለሁ፣ የእውነት እገለዋለሁ። በቃዋም ትናገራለች። ምን እያደረክ ነው? በስነ ስርዓት የማታወራ ከሆነ ውጣ። ኖህም ይቅርታ ይጠይቃል። ከፊት ለፊቷ እየተቀመጠም ይናገራል። ታሐሲን ወንድሜ ሆስፒታል ያውቃል። ስለዚህ ይሄን ነገር እንጨርሰዋለን። እንደዛ አይሆንም ወንድሜ። እንዴት ነው የማይሆነው? እንዴት ነው የማይሆነው? ከዚህ ክፍል ውጣ እባክህን ያለችም ጥበቃዋ ትናገራለች። ወንድሜ ልጄን ማስወረድ አልችልም። ይህን ለማድረግ ያልሞከርኩ ይመስላል? ሞክሬው ነበር፣ ነገር ግን ልጨርሰው አልቻልኩም። ፈለክ ልጄን እንኳን አለማየት ትችላለህ፣ ድምፄንም አትስማ። ነገር ግን ይህን ማድረግ አልችልም። ኖህ የሚያደርገው ነገር ግራ ይገባዋል። ሜሊክም እያለቀሰች ነው። ይህ ነገር መቼና እንዴት እንደተፈጠረ ንገሪኝ። ሁለታችንም ፈልገን ያደረግነው ወንድሜ። ያደረግኩት ነገር በጣም አፍሬያለሁ። ኖህ ጉዳዩን ከሰማ በኋላ በጭራሽ መረጋጋት አልቻለም። ሜሊክ እርግጠኛ ነሽ ይህንን ልጅ ትፈልጊዋለሽ? በእውነት እፈልገዋለሁ። እሱ ልጄ ነው። የመኖር መብቱን መንጠቅ አልችልም። ያንተም ቢሆን ህይወትህ ነው። ልክ ነሽ ነው ያልከው? አልሰማሽኝም እንዴ? ቱርክኛ እኮ ነው የምናገረው። ይሄ ትንሽዬ ልጅ ምንም ኃጢአት የለበትም። ሜሊክም የዚህን ጊዜ ወንድሟን ታቅፈዋለች። አንተ የእውነት አዛኝ ነህ። ጨካኝ ሰው አይደለህም ወንድሜ። ነገር ግን እኔ ከዚህ በኋላ ከዛ ሰውዬ ልከላከልሽ አልችልም። ዝም በል እባክህ ወንድሜ። አንቺ የህይወቴ አካል ነሽ። ምንም ቢደርስብሽና ምንም ቢያጋጥምሽ ከሁለታችሁ ኋላ ቆማለሁ እያለም በእጁ ሆዷ እንዳበስ ያደርጋል። ሜሊክም ታለቅሳለች። አመሰግናለሁ ወንድሜ። በሌላ በኩል ቺሃን ሜሊክ ላይ ካስፈረደባት በኋላ በምሽት እስር ቤቱ በር ላይ ቆሟል። አሁን ምን እያደረግኩኝ ነው? ወይ ፈጣሪ፣ ምን እየሰራው ነው ብሎ ተናግሮ መኪናውን እያሽከረከረም ይሄዳል። በሌላ በኩል ቡንያሚን ሚስቱ ጀናንን ይዞ ሜሊክ ወደ ታከመችበት ክሊኒክ ሄዷል። ጀናንም ተጠርታ ወደ ውስጥ በገባችበት ጊዜ እንግዳ ተቀባዮቹ ማውራት ይጀምራሉ። በጣም የሚያሳዝን ነው። ያችን ልጅ እስር ቤት ገብታለች። ከእስር ቤትም መውጣት አልቻለችም። የትኛዋን ልጅ ነው የምትይኝ? ሜሊክን ነው የምልሽ። የእውነት ያች ልጅ በጣም የምታሳዝን ልጅ ነች። በእርግዝና ጊዜ እስር ቤት ማሳለፍ በጣም ከባድ ነገር ነው። የህፃኑ አባት ደግሞ ቺሃን ሳንሳላን እንደሆነ ታውቂያለሽ እያለች ስትናገርም ቡንያሚን በጣም ይደነግጣል። እሱ ነው እንዲህ አባቱ? ቡንያሚን ሹልክ እያለ መውጣት ጀመረ። ሶሻል ሚዲያ ላይ ከሜሊክ ጋር እየተሳሳሙ ፎቶ ተለቆባቸዋል። ጀነን ምርመራዋን ጨርሳ እንደወጣች ቡንያሚንን አጣችው። እዛ ጋር የነበረው ሰው ወዴት ሄደ? በፍጥነት ነው ከዚህ ሄደው። የእውነትሽን ነው ሄዷል? በሌላ በኩል ቺሃን ፈረሶቹ ጋር ራሱን ለማዝናናት እየሞከረ ነው። ቡንያሚንም እየጮኸ ይጣራል። አቶ ቺሃን
ምን ተፈጠረ ቡኒያሚን? አቶ ቻን ምን እንደሆንክ ንገረኝ እያልኩ ነው። የሰማሁትን ነገር ልነግርህ እፈልጋለሁ። እንዴት እንደምነግርህ ግን አላውቅም። ቡኒያሚን የሰማኸውን ነገር ዝም ብለህ ንገረኝ። ከጀናን ጋር የማህፀን ምርመራ ለማድረግ ሄደን ነበረ። እናም ቦታው ላይ 2 ነርሶች ነበሩ። ቡኒያሚን የተፈጠረውን ነገር ተናገር እያልኩ ነው። ለመጨረሻ ጊዜ ነው ማስጠነቀቅህ። ነርሶቹ ማውራት ጀመሩ። ስለምንድን ነው ያወሩት ንገረኝ። ሜሊክ እርጉዝ ነች አቶ ቻን፣ ነፍሰ ጡር ነች። ቡኒያሚን ምን እያወራህ ነው ያለው? እርግጠኛ ነኝ አቶ ቻን። ሜሊክ የተናገረችውን እያንዳንዱን ነገርም ወዲያውኑ ማስታወስ ይጀምራል። በፍቅሬ የማታመንና እንዲሁም አጭበርባሪ መሆኔን የምታስብ እናም ስለ ራሴ ለማስረዳት በመሞከሬ ትልቅ ስህተት ሰርቻለሁ። ይህንን ካስታወሰ በኋላ ቻን ከሀሳቡ ይመለሳል። በጣም ፈዟል። የፈረሶቹን ጋጣ ለቆም መራመድ ጀመረ። በመጨረሻም ቻን ፍርድ ቤት ደረሰ። ወደ አቃቢ ሕጉ ቢሮም ይገባል። ይቅርታ አድርግልኝ ስላስቸገርኩ፣ ቻን ሳንሳረን ነኝ። ስለ ሜሊክ ጉርጓን ለማውራት ነው የመጣሁት። መግባት ትችላለህ። ቃሌን መስጠት እፈልጋለሁኝ አቃቢ ሕግ። እሺ እየሰማሁ ነው። ምንድን ነው የምትለው? ቻን እየተጨነቀም ይናገራል። ችሎቱ ላይ የሰጠሁት መግለጫ የውሸት መግለጫ ነው። ሜሊክ አይደለችም የተኮሰችብኝ። ታዲያ ለምንድን ነው እንደዛ ያደረግከው? ይህንን ያደረግኩበት ምክንያት በወንድሟና በእኔ መካከል ትልቅ ጥል ነበረ። በዛ ምክንያት ነው። ወንድሟን ጋር ችግር ስላለብህ ብቻ ልጅቷን ተኩሳብኛለች ብለህ ትመሰክርባታለህ? እህቱ እስር ቤት ስትገባ እሱ እንደሚከፋ አውቃለሁ። ለዛ ነው ያደረግኩት። እናም ይሄንን ነገር ሳላስብበት ነው የወሰንኩት። ባደረግኩት ነገር ደግሞ ተጸጽቻለሁ። አንተ ላይ የተኮሰብህ ማን ነው? እሱን በሚያሳዝን ሁኔታ ማን እንደሆነ አላውቅም። በእርግጥ እኔ ብዙ ጠላቶች አሉኝ። እናም ይሄንን ያደረገው ከጠላቶች መካከል አንዱ ነው የሚሆነው። ስለዚህ ተኳሹን አታውቀውም? በጭራሽ አላውቀውም። ለመጀመሪያ ጊዜ የሚያየሁት የዛን ቀን ነበር። ምናልባት እኔ ላይ ያንን ነገር ያደረገው ተከፍሎት ሊሆን ይችላል። አቃቢ ሕግ ይቅርታ አድርግልኝ። ንጹህ ሰው ስለከሰስኩኝ ይቅርታ አድርግልኝ። ሜሊክ ንጹህ ሰው ነች። አስፈላጊው ነገር እንዲደረግ እፈልጋለሁ። ያደረግኩት የሐሰት ውንጀላ መውሰድ ያለብኝን ቅጣት ሁሉ ወስዳለሁኝ። በመጨረሻም ቡኒያሚንና ጀናን ቤት ደረሱ እና ተራመድ። አንተ ግን ምን አይነት ሰው ነህ? እንዴት እዛ ጥለኸኝ ትሄዳለህ? እውነትሽን ነው ጀናን፣ እዛ ብቻሽን ትቸሻለሁ። ያለ ምክንያት ግን አይደለም ብቻሽን የተውኩሽ። ያለ ምክንያት ነው እንጂ የተውከኝ። ነርሶቹ ከዛ እየሮጥክ እንደሄድክ ነግረውኛል። ልክ ነሽ፣ በፍጥነት ነው የሄድኩት። ከዛ ለምን እንደሸሸ ንገረኝ፣ ተሎ በል። ቡኒያሚንም እንደተለመደው ነገሩን ቀምሮ አጣፍጦ የተፈጠረውን ነገር ለሚስቱ ነገራት። ጀናን ሜሊክ እርጉዝ መሆኗን ስትሰማም ተገረመች። ከባሏ ከቡኒያሚን ተደብቃም ወደ ታሐሲን ጋር ደወለችለት። ንገሪኝ ጀናን፣ መቼም አልረበሽኩህም አይደል? አንድ ነገር መንገር ነበረብኝ። ንገሪኝ፣ ሜሊክ ነፍሰ ጡር ነች። ፈጣሪ፣ ቻን ስለዚህ ነገር ያውቃል እንዴ? ጀናንም ሳትነግረው ቡኒያሚን ይመጣል። እሺ ውዴ፣ በኋላ ደውልልሻለሁ ብላ ተናግራ ስልኩን ዘጋችው። ከማን ጋር እያወራሽ ነበረ? ከማንም ጋር እያወራሁ አልነበረም፣ ነገር ግን በስልክ እያወራሽ ነበረ። አስፈላጊ አይደለም፣ ዝም ብሎ ሰው ነበረ ብላ ተናግራም ጥለው ሄደች። በሌላ በኩል ኖህ እነቻሃን ሆቴል ውስጥ በታሐሲን ቦታ ላይ እየሰራ ነው። እዛ ጋር ማስተናግዷቸው። ታሐሲንም ቦታው ላይ ደረሰ። እንኳን ደህና መጣ ወንድሜ፣ እንኳን ደህና ቆየኝ። ሁኔታው እንዴት ነው? ጥሩ ነው ወንድሜ፣ በጣም ጥሩ እየሄደ ነው። ሻይ መጠጣት ትፈልጋለህ? እኔ ሴልጁክ ከሚያዘጋጀው ሻይ ውጭ በጭራሽ አልጠጣም፣ ነገር ግን ቡና ጠጣለሁ። የታሐሲን ስልክም ይጠራል። ኖህ አቃቢ ሕጉ እየደወለ ነው። ወንድሜ አንሳው እስኪ፣ የሆነ ነገር ተፈጥሮ ይሆን እንዴ? ሰላም አቃቢ ሕግ፣ አልገባኝም። ምን እያልክ ነው ያለኸው? ይህ እንዴት ሊሆን ቻለ? በደንብ ተረድቻለሁ አቃቢ ሕግ። ወዲያውኑ ማግኘት እንችላለን? ስለ ሜሊክ ነው ንገረኝ እንጂ ወንድሜ። ነገ ትወጣለች ነው የምትለኝ? የእውነት በጣም አመሰግናለሁ። ታሐሲን ስልኩን ዘጋው። ምንድን ነው የተፈጠረው? ቻሃን ቃሉን ቀየረ። ሜሊክ አይደለችም የተኮሰችብኝ ብሎ ተናገረ እኮ ነው የምልህ። ስለዚህ እህቴ ልትፈታ ነው? ሁለቱም ደስተኛ ሆነው ሆቴል ውስጥ ያለውን ሰው ሳይመለከቱ እያጨበጨቡና እየተቃቀፉ ደስታቸውን ይገልጻሉ። ነገ እናስፈታታለን። ወንድሜ ቻሃን ቃሉን የቀየረው ለምንድን ነው? ቻሃንም ሜሊክ ልትፈታ እንደሆነ ለአባቱ ነገረው። አባቱም በሁኔታው በጣም ተበሳጨ። ባደረገው ነገር ተበሳጭቶበትም ቻሃን ላይ ዝቶበት ወጣ። ሌላ በኩል ኤስማን ማንም ሰው በሌለበት አገኛት። ኤስማም ኢሳት በሚፈልገው መልኩ ጸጉሯንም ለቃ በጣም ቆንጆ ሆና ነበር። ወደ እሷም ተጠግቶ ጸጉሯን እያስተካከለላት በፍቅር ይደባብሳታል። እዚህ ስሜት ውስጥ ሆነው ከተቀራረቡ በኋላ ኤስማን ጀናን እንደሚፈልጓት ተናግራም ጥለው ትሄዳለች። በሌላ በኩል ሱምሩ አገር ሰላም ብላ ራቷን ለመስራት በምትሞክርበት ጊዜ በር ተንኳኳ። የመጣውም አለቃዋ ነበር። በመሰላቸትም በሩን ከፈተችው። ግብ ይዞ እንደመጣ ነግሯትም ሼማስ ይዟት ወደ ውስጥ ገባ። በሌላ በኩል ታሐሲንና ኖህ ሜሊክን በቪዲዮ እያወሯት ነው። በጣምም ደስተኛ ሆነዋል። ነገ እንደሚገናኙ ተነጋግረውም እየተፍለቀለቁ ስልኩ ተዘጋ። ኖህ ነገሩ እጥፍ ድርብ እንዲሆንለት ሴቤላይም ቤት ደረሰች። ሴቤላይም በተመለከተ ጊዜ አይኑን ማመን አቃተው።
ታሐሲንም ሁለቱም ብቻቸውን ጥሏቸው ሄደ። በሌላ በኩል የስምሩ አለቃ ወደ ውስጥ ከገባ በኋላ ከፊት ለፊቷ ቁጭ ብሎ መጠጥ መጠጣት ይጀምራል። ስምሩ በሚያደርገው ነገር ሁሉ ደስተኛ አይደለችም። ከተቀመጠበት ተነስቶም አጠገቧ ላይ ይቀመጣል። በሌላ በኩል እስር ቤት ውስጥ ሜሊክ ልትፈታ ስለሆነ ጓደኞቿ ደስ ብሏቸዋል። በቀዋም ወደ ውስጥ ትገባለች። ሜሊክ ካቻርጃ ጠያቂ አለሽ? ማን ሊሆን ይችላል? ሜሊክ መጠየቂያ ክፍል እንደደረሰችም ጂሃን ነበረ። እሱም በማየቷም ደስተኛ አልሆነችም። የተፈጠረውን ነገር እንዳወቀም ጂሃን በነገራት ጊዜ እሷ ግን ሁሉም ነገር እንዳበቃ ለጂሃን ነገረችው። በቆመበትም ከሷ እንዲርቅ ነግረው ሄደች። ጂሃንም ልቡ ተሰበረ። በሌላ በኩል የስምሩ አለቃ ወደ ስምሩ ተጠግቶ ለመደባበስ ይሞክራል። ስምሩ ግን ትናደዳለች። እንዲያቆም በነገረችው ጊዜም እጇን እየጎተተ አጠገቡ ላይ ያስቀምጣታል። በመጨረሻም እሷን ማስገደድ ጀመረ። ተወኝ ብያለሁ፣ ልቀቀኝ፣ ካልሆነ ለፖሊስ እደውላለሁ፣ አቁሚ ብዬሻለሁ፣ ምንም ማድረግ አትችይም፣ በዚህ ሰዓት ማንም አይደርስልሽም እያለም ከግድግዳ ጋር ያጣብቃታል። ተወኝ ባክህ ብላ ወሩረውም ማምለጥ ትጀምራለች። እሱ ግን እየተከተላት ነው። ለሁለተኛ ጊዜም ይይዛታል። ማንም እንደማይደርስላትም ይነግራታል። ስምሩ ለሁለተኛ ጊዜም አመለጠችው። አንድ ክፍል ውስጥም ገብታ በሩን ቆለፈች። ክፈችው ብዬሻለሁ ስምሩ፣ ይሄንን በር ክፈችው ስምሩ እያለም በሩን ለመገንጠል ይታገላል። በመጨረሻም በሩን ገንጥሎ ስምሩ ወዳለችበት ክፍል ገባ። ስምሩም አልጋዋ አጠገብ በፍርሃት እየተንቀጠቀጠች ቁጭ ብላለች። አገኘውሽ እያለም ከአንድ ቦታ ወደ አንድ ቦታ ስምሩም ማባረሩን ቀጠለ። በሚታገሉበት ጊዜም ወደ መሬት ላይ ይወድቃል። ስምሩም ትደነግጣለች። ስልኬ የት ነው ያለው? ስልኬ ወዴት ነው ያለው? አሁኑ መደወል አለብኝ፣ ስልኬ የት ነው እያለችን ቤቱን ማመሰቃቀል ጀመረች። ስምሩ ስልኳን እንዳገኘችውም የምታደርገው ነገር ግራ ገባት። አሁን ምንድነው የማደርገው? በሌላ በኩል ኖህና ታሐሲን ሜሊክን ለማስፈታት ስለሚያደርጉት ነገር እየተነጋገሩ ነው። ስምሩ የምታደርገው ነገር ግራ ገብቷት አሁንም ቢሆን ስልኳን እጇ ላይ ይዛ ማን ጋ እንደምትደውል ትፈልጋለች። በመጨረሻም ታሐሲን ጋር ደወለችለት። ሄሎ አቶ ታሐሲን፣ ስምሩ ነኝ። ኖህ ካንተ ጋር ከሆነ እባክህን አትንገረው። እሺ እንዳልሽኝ አደርጋለሁ እያለም ከኖህ አጠገብ ይሄዳል። በጣም መጥፎ ነገር አድርጌያለሁኝ፣ በጣም ፈርቼ ነበር እና እርዳታህን እፈልጋለሁ። ኖህም ወደ ኩሽና ይሄዳል። ሰራተኛዋም ሜሊክ የምትወደውን ምግብ እየሰራች እንደሆን ትነግረዋለች። ታውቂያለሽ፣ እኔም አያቴ ይሄንን ትሰራ ነበር። እኛ በጣም ድሃዎች ነበርን። አንዳንዴ ስጋ ቀርቶ ሩዝ እንኳን የማናገኝበት ጊዜ ነበረ እያለም ስላሳለፉት ነገር እያዘነ ይነግራታል። የታሐሲን ሰራተኛም እያዘነች ትሰማዋለች። እዛው በቆመበትም ስምሩ የተናገረችውን ነገር ያስታውሳል። እኔ ያለ ፍቃዴ ነው ተደፍሬን የወለድኳችሁ። ታሐሲንም የተናገረውን ያስታውሳል። እውነቱን እየተናገረች ሊሆን ይችላል። ታሐሲን ስምሩን ለመርዳት ቦታው ላይ ደረሰ። ጥንቃቄ በተሞላበት መንገድም ወደ ቤቱ ይጠጋል። በሩን ሲያንኳኳም ስምሩ በፍርሃት በሩን ከፈተች። አቶ ታሐሲን፣ መጥፎ ነገር ተፈጥሯል። መጥፎ ነገር ነው ያደረግኩት። እንዴት እንደምገልጽልህ አላውቅም። ተረጋጊ ተረጋጊ። ታሐሲን ወደ ውስጥ እንደገባም መሬት ላይ ወድቆ ደሙ እየፈሰሰ ተመለከተ። ሊደፍረኝ ሞከረ። ከመጀመሪያውም ዓላማው ይሄ ነበረ። በስራ ቦታው ላይ የቀጠረኝ ለዚህ ነው። እዚህ ቤት እንድኖርም ፈቀደልኝ። ምንም አልጠረጠርኩትም። ይሄንን ሁሉ ነገር የሚያደርግልኝ ለዚህ አልመሰለኝም። በዚህ ምሽት በእጁ ላይ መጠጥ ይዞ መጣ። እንዲሄድ ነገርኩት፣ አልሄድም አለኝ። ታሐሲን የሚያደርገው ነገር ግራ ገብቶት ዝም ብሎ ይመለከታታል። ምን እናድርግ አቶ ታሐሲን፣ ምን እናድርግ? ለፖሊስ አሁኑኑ መደወል አለብን። ለፖሊስ እንደውል። እንደሱ ማድረግ አትችይም፣ አትደውይ። ለፖሊስ እጄን መስጠት አለብኝ። አይሆንም አልኩሽ፣ እንደሱ አታደርጊም። ልጅ ስምሩ፣ እድሜ ልክሽን እስር ቤት ነው የምትኖሪው። ነገር ግን እኔ ምንም አላደረግኩም። ራሱ እንደወደቀ እንዴት አድርገሽ ነው ማረጋገጥ የምትችይው? እዛ ከገባሽለት ደግሞ ሳሚት ሁሉንም ነገር ያበላሽብሻል። ሳሚት ሻንሻላን ውሸት ምስክሮችን ይቀጥርና ከዚህ ሰውዬ ጋር ግንኙነት ነበራት ብሎ አንቺ ላይ ለማስፈረድ ይሞክራል። እየነገርኩሽ ነው። ምክንያቱም ሰውየው ቤት ውስጥ ነው ያለሽው። ታሐሲን ከብዙ ጭቅጭቅ በኋላም ስምሩን አሳመናት። ታሐሲን ነገሮቹን ለማስተካከል ሲሞክርም የበሩ ደወል ይጮሃል። ስምሩ የምታደርገው ነገር ግራ ገባት። እንደምንም አሳመናት። እንድትረጋጋ ካደረገ በኋላም ወደ በሩ ተጠጋ። የመጣው ኖህ ነበር። በሩን እንደከፈተለትም ይጠይቀዋል። ወንድሜ እዚህ ምን ትሰራለህ? ኖህና ወደ ውስጥ ግባ። ወደ ውስጥ እንደገቡም ስምሩን ውስጥ አገኛት። ቡርካንም መሬት ላይ እንደወደቀ ተመለከተ። ስምሩ ኖህን ለማሳመንም ትናገራለች። ይሄ ሰውዬ ሊያጠቃኝ ሞክሮ ነበረ። የእውነት እኔ ምንም አላደረኩም፣ ራሱን የወደቀው እያለችም እየተንቀጠቀጠች ኖህን ለማሳመን ትሞክራለች። መጨረሻም ታሐሲን ይጠይቃታል። በር ላይ ያለው ካሜራ ይሰራል እንዴ? አይሰራም። መጠቅለያ ልብስም ይዞ ይወጣል። ኖህም መኪናውን እያስተካከለ ነው። በልብስ ከጠቀለሉ በኋላ አስከሬኑን ወደ መኪናው አስገቡት። መኪናቸውንም እያሽከረከሩ
ቤቱን ለቀው ይሄዳሉ። ውድ የቻናሌ ቤተሰቦች የዛሬው መንታ መንገድ ድራማ ይሄንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ሰናይ ጊዜ።